ባለፈው ሳምንት ሳውዲ አረቢያ በኤርትራ ለአሰብ ወደብ ጥቅም የሚውል $10 ቢሊዮን እንደመደበች ተሰምቷል። ይህ $10 ቢሊዮን ወደ ኤርትራ መምጣቱ ኤርትራን ወደ ዓለም አቀፍ መድረክ የሚመልሳት ሲሆን እንደሚታወቀው ያለፉትን 30 ዓመታት በኢትዮጵያ ጎትጓችነት ኤርትራ ላይ እጅግ ብዙ ማዕቀቦች ሲጣሉ ከርመዋል። ከ6 ዓመት በፊት ያለውን ለማለት ነው ኢህአዴግ ሲገዛ በነበረበት ሰዓት። ጤና ይስጥልኝ ክቡራትና ክቡራን፣ የምትገኙት የዳግም ምልከታ ዩቲዩብ ገጽ ላይ ነው። ባለፈው ረቡዕ በቲክቶክ የመረጃ ሰዓት ላይ በመጠኑም ቢሆን ስለዚህ ጉዳይ አንስቼ ነበረ። ትላንትናና ከትናንት በስቲያ ስለ ጉዳዩ በደንብ ካየሁኝ በኋላ ዛሬ ይህንን መረጃ ይዤላችሁ ቀርቤያለሁ። ከጀርባዬ እንደምታዩት በዚህ ዘገባ ላይ የተካተተው ኤርትራ በሳውዲ አረቢያ አነሳሽነት $10 ቢሊዮን ሊሰጣት ተቃርቧል። መሰጠት ሳይሆን የአሰብ ወደብን ለማልማት ሳውዲ አረቢያ በዚህ ሰዓት ይህንን ለምን ማድረግ ፈለገች የሚል ጥያቄ ይነሳል። በዘገባው ላይ እንደተካተተው ከሆነ ሳውዲ አረቢያ የአሰብ ወደብን ማልማት የፈለገችበት ዋነኛ ምክንያት ከነዳጅ የምታገኘውን የሀገሯን ኢኮኖሚ ወደ ንግድ በተለይም ደግሞ ከወደብ ጋር ወደ ተገናኙ ንግዶች መቀየር ትፈልጋለች። ምክንያቱም በነዳጅ ለረጅም ጊዜ መኖር እንደማይችሉ ስለሚያውቁት ማለት ነው። ሳውዲ አረቢያ ቀይ ባህር ላይ ያለውን በተለይም ደግሞ በየቀኑ ወደ 9% የሚሆነው በየቀኑ የሚጓጓዘው የዓለማችን የንግድ ውጤት በዚሁ በቀይ ባህር ላይ ነው። ስለዚህ ይህንን በመጠቀም ሳውዲ አረቢያ ካሏት ወደቦች በተጨማሪ አሰብ ወደብን በማልማት ገቢዋን ከፍ ለማድረግ ወጥናለች። ጉዳዩ የገቢ ብቻ አይደለም። እንደሚታወቀው ቀይ ባህርን በተመለከተ ከዚህ በፊት አሰብ ላይ እነ ቻይና፣ እነ ቱርክ፣ እነ ግብፅ ኢንተረስት እንዳላቸው ፍላጎት እንዳላቸው አሳይተዋል። ጦሮቻቸውንም እዛ አምጥተው አስፍረዋል። ስለዚህ አሁን ጉዳዩ የንግድ ብቻ ሳይሆን በምስራቅ አፍሪካና በመካከለኛው ምስራቅ ላይ ያለውን የፖለቲካ በተለይም ደግሞ ይሄ የጂኦፖለቲክሱን የመቆጣጠር አንድምታ እንዳለው መረጃዎቹ ያሳያሉ። ይህ ነገር ለኤርትራ ይዞላት የመጣው በረከት የመኖሩን ያክል የኢትዮጵያን ጉዳይ ደግሞ ጥያቄ ምልክት ውስጥ የሚከተው ይሆናል። ለምን? ኢትዮጵያ እንደሚታወቀው አሁን ያሉት ጠቅላይ ሚኒስትር የዛሬ 7 ዓመት አካባቢ ወደ ስልጣን መምጣታቸውን ተከትሎ 2018 እንደ አውሮፓውያኑ አቆጣጠር ላይ ማለት ነው ትልቅ ተስፋ ታይቶ ነበረ። በተለይም ደግሞ ከኤርትራ ጋር የወሰዱት ትልቅ ውሳኔና የወሰዱት ትልቅ እርምጃ እንደሚታወቀው በ2019 ላይ የሰላም የኖቤል ሽልማት እንዲሸለሙ አድርጓቸዋል። ስለዚህ በዛን ሰዓት እንደምታስታውሱት 2011 በኢትዮጵያ አቆጣጠር ለአዲስ ዓመት ለኢትዮጵያ ሕዝብ ይዘንለት የመጣ ነው በረከት ተከዜ የምትባለው የኢትዮጵያ ዕቃ ጫኝ ትልቅ መርከብ ከ27 ዓመት በኋላ መልህቋን ምጽዋ ወደብ ላይ ጥላ ነበር። ስለዚህ ይህ እንደ ትልቅ እርምጃ ተወስዶ ነበር። አሰብንም ለማልማት ተጀምሮ ነበር። በተለይም ደግሞ በኢትዮጵያ በኩል መንገዶች መሰራቱላ ጀምሮ ነበር፣ በአፋር በኩል ማለት ነው። ስለዚህ እንደዚህ አይነት ተስፋ ሰጪ ሂደቶች በነበሩበት ሰዓት የትግራዩ ጦርነት ይነሳል። የትግራዩ ጦርነት መነሳት በቦታው ላይ ያለውን አመለካከት በሙሉ ቀየረው። እንደሚታወቀው የኤርትራ መንግስት ቲፒኤልኤፍ ላይ ኢህአዴግን ይዘውረው የነበረው ቲፒኤልኤፍ ወይም ህወሓት ስለሆነ ቂም አለው። ስለዚህ ያንን ቂም ሊወጣ የሚችልበት አጋጣሚ ያገኘው ያንን ሰዓት ነበረ። ስለዚህ ወደ ጦርነት ገቡ። ከጦርነቱ በኋላ እንደሚታወቀው የፕሪቶሪያው የሰላም ስምምነት ሲመጣ የኤርትራ መንግስት በተሳተፈበት ጦርነት ውስጥ የሰላም ስምምነቱ ላይ ስላልተካተተ አኩርፈው ቀሩ እንደሚባል። ከዛ በኋላ በኢትዮጵያና በኤርትራ መካከል ያለው ግንኙነት
መሻከር ጀመረ። እንደሚታወቀው ከኢትዮ ኤርትራ ጦርነት በፊት የኢትዮጵያ አየር መንገድ ለኤርትራ መክፈል የሚገባው ብር ነበረ። ያንን ብር ስላልከፈለ አሁን ግንኙነታቸው ከተጀመረ በኋላ የኢትዮጵያ አየር መንገድ ኤርትራ አስመራ ውስጥ ቢሮ ከፍቶ ስለነበረ በዛ በኩል ይንቀሳቀሱ የነበሩ ብሮችን የኤርትራ መንግስት አስቀርቷል። ስለዚህ ከኢትዮ ኤርትራ ጦርነት መጀመር በፊት የኢትዮጵያ አየር መንገድ ያስቀረብንን ብርን የወሰድ ነው ብሏል። በእርግጥ የኢትዮጵያ አየር መንገድ በፍርድ ቤት ጉዳዩን ለማስወሰን ጥረት እያደረገ ቢሆንም እነዚህ ሁሉ ነገሮች ተደምረው ከ6 ዓመት በኋላ ኢትዮጵያ አሸንፋ የሰላም ስምምነት ፈጽማ የሰላም የኖቤል ሽልማት ባገኘችበት ጉዳይ መልሳ ወድቃለች። እንደሚታወቀው እንግዲህ ኢትዮጵያ አሁን ከ1 ዓመት በላይ ሆኖታል ከሶማሌላንድ ጋር የመግባቢያ ሰነድ ተፈራርማ ነበር። በኤደን ባህረ ሰላጤ በኩል ለመውጣት በቀይ ባህር በኩል ሳይሆን የኤደን ባህረ ሰላጤ በኩል በሶማሌላንድ በኩል የባህር በር ለማግኘት ጥረት እያደረገች ነበር። ያ ትልቅ ቁጣ አስነሳ በሶማሊያ በኩል። በጣም የሚያሳዝነው የኢትዮጵያ ታሪካዊ ጠላት ነች የምትባለው ግብጽ ለመጀመሪያ ጊዜ ኢትዮጵያ በሰራችው የውጭ ጉዳይ ፖሊሲ ስህተት ምክንያት በእኔ አመለካከት ግብጽን በብቷ ስራ መጣቻት። ግብጽ አሁን ሶማሊያ ውስጥ ጦሯን አስገብታለች። በጣም የሚያሳዝነው ይሄ ነው። በጣም የሚገርመው ግን በቱርክ አደራዳሪነት በኤርዶጋን አደራዳሪነት ኢትዮጵያና ሶማሊያ ወደ ሰላም ሲመጡ ኢትዮጵያ እንደ አንድ መደራደሪያ ቁልፍ ነጥብ ማንሳት ነበረባት። ከሶማሌላንድ ጋር ያለውን የመግባቢያ ሰነድ መሰርዘው ግብጽ ስትወጣ ነው ማለት ትችል ነበር ኢትዮጵያ ከሶማሊያ ማለት ነው። ይህ አልተፈጸመም በኢትዮጵያ ውጭ ጉዳይ ሚኒስቴር በኩል ወይም በኢትዮጵያ መንግስት በኩል ለምን እንደሆነ ባላውቅም ማለት ነው። ግልጽ አይደለም። እነዚህ ሁሉ ፕሬሸሮች እነዚህ ሁሉ ግፊቶች መጥተው ኢትዮጵያ ወደብ ሳይሆን የሚያስፈልገኝ የባህር ኃይልም እንዲኖረኝ የባህር በር ነው አለች። የባህር በር በሁለቱ መካከል ያለው ልዩነት ለብዙ ሰዎች ግልጽ አይደለም። የባህር በር የካርታ ለውጥ የሚያመጣ ህገ መንግስታዊ መሻሻልን የሚያስከትል ነው። ወደብ ልክ ኢትዮጵያ እስከዛሬ ስታደርግ እንደነበረው በገንዘብ ከግብጽ፣ ከሱዳን፣ ከሶማሊያ መግዛት የምትችለው ነው። ከተቻለ ከኤርትራም ጭምር ማለት ነው። አሁን በጅቡቲ ነው እየተጠቀመች ያለችው። ወደብ እሱ ነው። የባህር በር ያስፈልገናል ማለት ግን የሌላን ሀገር ቦታ አኔክስ ማድረግ መያዝ ይፈልጋል። ከግድቡ ወደ ወደቡ የሚል አይነት አመለካከት አንድ ሰሞን ተነስቶ ነበርና ወደብ ያስፈልጋል። ምክንያቱም በዓለማችን በጣም ብዙ የባህር በር የሌላቸው ሀገራት አሉ። ስለዚህ በገንዘባቸው ያንን አገልግሎት ያገኛሉ። ስለዚህ አሁን ሳውዲ አረቢያ 10 ቢሊዮን የአሜሪካን ዶላር ኤርትራ ላይ ኢንቨስት ስታደርግ መዋለ ንዋያን ስታፈስ እንዲሁ በባዶ አይደለም። ኢትዮጵያ ተነስቼ ወርሬ በኃይልም በምንም ተጠቅሜ አሰብን አመጣለሁ አይነት አካሄድ አይኖርም። ለምንድን ነው የማይኖረው? በሀብትም በጦርም ሳውዲ አረቢያ ከኢትዮጵያ የተሻለች ነች፣ ምንም ዳውት የለውም። ግን ኤርትራን ትጠብቃለች። ኤርትራ አንደኛ ከሳውዲ አረቢያ ኢንቨስትመንት የምታገኘው የኢኮኖሚ ተጠቃሚነት በተለይ እየፈራረሰች ያለችውን ያረጀቿን ኤርትራ ለመጠገን ኢኮኖሚያን ለማሻሻል የሥራ ዕድሎችን ለመክፈት የራሱ የሆነ ጥቅም ይኖረዋል። ከዛ ባሻገር ግን ጥበቃም ታገኛለች በሳውዲ አረቢያ። ሳውዲ አረቢያ የራሷ ኢንትረስት ወይም ደግሞ ጥቅም ስለሚኖራት ኢትዮጵያ ከሳውዲ አረቢያ ጋር ያላት ግንኙነት ሻክሯል የሚባለው አሁን እንደ ድሮ ጠቅላይ ሚኒስትሩም እዛ መለስ ቀለስ ሲሉ አናይ። በተለይ ሳውዲ አረቢያ ኢትዮጵያ የውጭ ምንዛሪ አታ በነበረበት ሰዓት ልክ እንደ ዩናይትድ አረብ ኤሚሬት ሁሉ የውጭ ምንዛሪ በመስጠት የኢትዮጵያን ኢኮኖሚ 2011-2012 ላይ የታደጉ ሀገራት ናቸው። ኢትዮጵያውያን በሳውዲ አረቢያ በጣም ብዙ በደል እንደሚደርስባቸው ይታወቃል። እስር ቤቶች ውስጥ ብዙ እየተሰቃዩ እንዳሉ ይታወቃል። ስለዚህ አሁን ሳውዲ አረቢያ የወሰደችው ይሄ እርምጃ እውን የሚሆን ከሆነና $10 ቢሊዮን አሰብ ላይ ኢንቨስት የሚደረግ ከሆነ
ኢትዮጵያ ችግር ውስጥ ትገባለች። ምክንያቱም በሰላማዊ መንገድ ወደብ ሊሰጣት የሚችልበትን በሰላማዊ መንገድ የባህር በር ልታገኝ የምትችልበትን መንገድ እንከተለዋለን ብለው ባሰቡት የኃይል እርምጃ ምክንያት የኢትዮጵያ መንግስት እድሉን ዘግቷል። ስለዚህ ሊሆን የሚችለው አሁንም ቆም ብለው አስቦ ከኤርትራ ጋር የሰጥቶ መቀበል መርህን መሰረት በማድረግ ለኤርትራ ኤሌክትሪሲቲ በመስጠት ሊሆን ይችላል፣ ወይም ደግሞ የኢትዮጵያ አየር መንገድ ገቢን ሼር በማድረግ ሊሆን ይችላል። ከዚህ በፊት ሲወራ እንደነበረው ያንን የወደብ አገልግሎት ማግኘት ይቻላል። የባህር በር ኤርትራ የምትፈቅድ አይመስለኝም። ኢትዮጵያ የባህር ኃይል እንዲኖራት ኤርትራ የምትፈቅድ አይመስለኝም። ለምን? ነገ በህዝብ ብዛትም በኢኮኖሚም የምትበልጣት ኢትዮጵያ ኤርትራን የመዋጥ አቅም ትፈጥራለች። በእርግጥ አሁን የምታንሳርለችን ኢትዮጵያ ግን ካለንበት ወቅታዊ ሁኔታ አንጻር ስናይ በአማራ ክልል፣ በኦሮሚያ ክልል፣ በትግራይ አሁን ያሉት እነዚህ የእርስ በእርስ ግጭቶች የሲቪል ዋር ነው፣ የሲቪል ጦርነትም ነው፣ የእርስ በርስ ጦርነትም ነው የሚሉ ብዙሃን መገናኛዎች የመኖራቸውን ያክል በእርግጥ ያ ነው አይደለም የሚለው የራሱ የሆነ መመዘኛ ቢኖረውም ማለት ነው የኢትዮጵያ መንግስት ራሱን አደራጅቶ ወደ እንደዚህ አይነት የማያባራ ጦርነት ውስጥ ይገባል ተብሎ አይታሰብም የሚሉ ግምቶች ወይም ደግሞ መላምቶች አሉ። በእርግጥ የኢትዮጵያ መንግስት አንፕሬዲክተብል ወይም ደግሞ የማይገመት ስለሆነ ምክንያቱም ቀይ ባህርን አመጣላችኋለሁ ብለው የኤደን ባህረ ሰላጤ እንደሄዱትና ወደብ አመጣንላችሁ እንዳሉት ማለት ነው። የኤደን ባህረ ሰላጤና የቀይ ባህር እንኳን ባልታወቀበት ሁኔታ የመንግስት ብዙሃን መገናኛዎች የተዛባ አይነት ዜናዎችን ሲያስተላልፉ ስለከረሙ በዚህ ላይ ማለት ነውና አሁን ይሄ ነገር ይሆናል አይሆንም የሚለው የራሱ የሆነ የጊዜ ሂደት ነው የሚወስድ ይሆናል። የፖለቲካ መረጋጋት ኢትዮጵያ ውስጥ ሰላም የማምጣቱ ነገር ጠመንጃ ያነሱ ሰዎች ጠመንጃቸውን እንዲመልሱ ፖለቲካዊ ድርድር እንዲኖር መንግስትም እነዚህ ታጣቂዎችን የራሳቸውን ጥረት ማድረግ ከቻሉ የሚሞቱ ንጹሃን ዜጎች ቁጥርን ማቆም ይቻላል። የሀገርን ኢኮኖሚ ማሳደግ ይቻላል። ስለዚህ የሳውዲ አረቢያ አሁን አካሄዷ ኢትዮጵያን ወዴት ሊወስዳት ይችላል የሚለውን የምናየው ነው የሚሆነው። ስለዚህ ሳውዲ አረቢያ ወደ አሰብ ወደብ መምጣቷ የምስራቅ አፍሪካን የመካከለኛ ምስራቅን ጂኦፖለቲክስ ሙሉ ለሙሉ ይቀይራል ይላል ይህ የምታዩት ዘገባ ማለት ነው። ክቡራትና ክቡራን የምትገኙት የዳግም ምልከታ ዳጊስ ቪው የዩቲዩብ ገጽ ላይ ነው። የዳግም ምልከታ ዳጊስ ቪው የቲክቶክ የዜናና የመረጃ ገጽ በየቀኑ በቲክቶክ ገጹ ዳጊስ ቪው የዳግም ምልከታ መረጃዎችን እያጋራ ይገኛል። ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳዛ። እዚህ ደግሞ ሰብስክራይብ አድርጉ፣ ላይክ መስጠት አትርሱ። ሌሎች ጋርም እንዲደርስ ሼር አድርጉት። በተከታዩ መረጃ ተመልሰን እንገናኛለን። በያላችሁበት መልካም ጊዜ ይመኛል።